በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታመጣላችሁ። ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ። የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። አሁን ላይ የኔ እጅ የለበትም መባል አይቻልም። ምክንያቱም ከታዋቂ ሰዎች እስከ ትልልቅ ፖለቲከኞችን ጨምሮ እዚህ ጉዳይ ላይ እጃቸው እንዳለ እየተጠረጠረ ይገኛል። ዘብጥያ የሚወረዱ ታላላቅ ሰዎች አሉ ማለት። ሀገራችን ኢትዮጵያ ከፍተኛ ተጽዕኖ ፈጣሪ የሆኑ ሰዎች አሁን ላይ ዘብጥያ ወርደው ምርመራ እየተደረገባቸው ይገኛል። ከዚህም በኋላ እንግዲህ በወቅቱ የነበሩ ታላላቅ ባለስልጣናትን ጨምሮ የወረዳ ባለስልጣናት፣ የቀበሌ አመራሮችን ወደ ዘብጥያ ሊያወርዳቸው እንደሚችል እንግዲህ የተነገረ ይገኛል። በ1.7 ሚሊዮን ብር ግዙፍ የማጭበርበር ወንጀል የተጠረጠሩት የፊንቴክ ባለቤቶችና ታዋቂ አርቲስቶች ጉዳይ በአዲስ አበባና በድንበር ተሻጋሪ ወንጀል የተሳተፈው ይህ ቡድን ከ1200 በላይ ዜጎችን ለከፍተኛ ምዝበራ መዳረጉ እንግዲህ ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ባደረገው ጥልቅ ምርመራ የፊንቴክ ኢንቨስትመንት በተባለው ድርጅት ስም የተፈጸመው በሀገሪቱን ያነጋገረ የ1.7 ሚሊዮን ብር የማጭበርበር ወንጀል አጠናቆ ለአቃቢ ሕግ መላኩ እንግዲህ ታውቋል። የድርጅቱ መስራችና ባለቤት የሆኑት ዳንኤል ዮሐንስና ግርማይ ገብረ ሚካኤል የተባሉ ግለሰቦች የ19 የተለያዩ የወንጀል አይነቶች ክስ ተመስርቶባቸዋል። ዳንኤል ዮሐንስ በአሁኑ ወቅት በማረቢያ ቤት ሆኖ ጉዳዩን እየተከታተለ ይገኛል። ግርማይ ገብረ ሚካኤል የተባለው ይሄ ግለሰብ ግን ከዚህ ቀደም በ2010 የደቡብ አፍሪካ የዓለም ዋንጫ ወቅትም አስካሉ ካይ በተባለ ድርጅት ተመሳሳይ ወንጀል ፈጽሞ በኢንተርፖል ተይዞ የነበረ ቢሆንም አሁን ላይ ግን ዳግም ተሰውሮ ፍለጋ እየተደረገበት ይገኛል ማለት ነው። ተጠርጣሪዎቹ ተጎጂዎቹን በ90 ቀን ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዳቸው ተጎጂ እስከ 1.3 ሚሊዮን ብር በቅድመ ክፍያ ታክስን ጨምሮ በሚል ተቀብለዋቸዋል። ከቻይናው BYD ኩባንያ ጋር ምንም አይነት ውል ሳይኖራቸው የውሸት ሰነዶችን አሳይተው እንዳጭበረበሩም እንግዲህ እየተነገረ ይገኛል። በመስቀል አደባባይ የታዩት መኪኖችም ከተለያዩ ቦታዎች በተውሶ የመጡ እንጂ ድርጅቱ ምንም አይነት መኪና እንዳልነበረው ፖሊስ አረጋግጧል። በጅቡቲ አልፋቲዞ በተባለ ድርጅት በመክፈት መኪናዎችን 10% ከፍሎ በማስመጣት መልሰው እዚያው በመሸጥ የገንዘብ ማሸሽ ወንጀልም መፈጸማቸው እንግዲህ ታውቋል። ድርጅቱ የሐሰት ገጾችን በመመዝገብና ህዝቡ እንዲታለል በማድረግ የተጠረጠሩ ታዋቂ ግለሰቦችንም እንግዲህ በቁጥጥር ስር አውሎ ምርመራ እየተደረገባቸው እንዳለ ይታወቃል። ከነዚህም ግለሰቦች እያንዳንዳቸው 8 ሚሊዮን ብር የሚያወጣ የBYD ሶንግ ፕላስ መኪና በስጦታ መቀበላቸውም እንዲሁም አንዳንዶቹ ደግሞ የአምባሳደርነትም ስልጣን አግኝተው እንደነበር እንግዲህ ይታወቃል። እነዚህ ተጠርጣሪዎች እንግዲህ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና እንግዲህ ወንድም ካሊድ ወይም ደግሞ ካሊድ ናስር እንደሆኑ ይታወቃል። ፍርድ ቤቱ እነዚህ ግለሰቦች ላይ እስከ መጋቢት 30 2018 ዓመተ ምህረት ድረስ የጊዜ ቀጠሮ ሰጥቶ ምርመራ እያደረገ እንደሆነ ይታወቃል ማለት ነው። ባልተያዘውም ግለሰብ እንግዲህ በኢንተርፖል በኩል ከፍተኛ ክትትል እየተደረገ ይገኛል። ይሄም ግለሰብ ከላይ ለመጥቀስ እንደሞከርኩላችሁ ግርማይ ገብረ ሚካኤል ይባላል። ከዚህ ቀደምም በ2010 ዓመተ ምህረት የደቡብ አፍሪካ ዋንጫ ላይ አሳትፋቸዋለሁ ብሎ በጣም ከብዙ ሰው ብር አጭበርብሮ እንደወሰደ ነገር ግን በኢንተርፖል አማካኝነት ተይዞ ኢትዮጵያ ውስጥ ገብቶ ነበር። አሁንም ዳግም ይሄ ሰውዬ እየተፈለገ ይገኛል። ይሄ ጉዳይ ሲነሳ ግን ከዚህ ቀደም ይሄ ጉዳይ ይፈጸማል ወይም ደግሞ ጉዳዩ ሳያምራት ቀርቶ ከዚህ ጉዳይ ራሷን ያገለለችው የሉላ ገዙን ጉዳይም ማንሳት ይቻላል ማለት ነው። ታዋቂነት በአላፊነት ካልታገዘ አደጋ አለው። ለዚህም ምስክር እንግዲህ ሉላ ገዙ ነው። ስሟንና ክብሯን ከጊዜያዊ ጥቅም በላይ አስቀድማ በማየቷ ከዚህ ጉዳይ ቀደም ብላ መሸሿ ይታወቋል። ሴቶች አርቆ ያስባሉ የሚባሉ አባባል በተግባር ሲተረጎም በሉላ ገዙ እንደታየ ብዙዎች እየተናገሩ ይገኛሉ። በአንድ ዓመት ከአንድ ወር በፊት ብዙዎች ለጥቅም ሲሉ እና ለ8 ሚሊዮን ብር የመኪና ስጦታና የአምባሳደርነት ክብር ሲጋጋጡ ሲሟሟቱ እሷ ግን
አይሆንም በማለት በገዛ ፍቃዷ ውሏን እንዳቋረጠች ይታወቃል። ዛሬም ላይ ብዙዎች ለዚህ ውሳኔዋ ትልቅ አክብሮት እየሰጧት ይገኛል ማለት ነው። የካቲት 2017 ዓመተ ምህረት ሉላ ገዙ ከፊንቴክ ኢንቨስትመንት በጋራ የነበራትን ድርድር በራሷ ውሳኔ ማቋረጧን ስታሳውቅ ብዙዎች ምነካት ይሄን የመሰለ ስጦታ እንዴት ትታ ትሄዳለች ሲሉም ሲናገሩ ነበረ። አሁን ላይ ግን ይሄን ጉዳይ በፊት ሸቷት ነበረ። ለዛም ነው ከዚህ ጉዳይ ራሷን ያራቀችው እያሉ ብዙዎች እየተናገሩ ይገኛሉ። ይህንንም ነገር በማድረጓ ታላቅ ምስጋናና ክብር እየተቸራት ይገኛል ማለት ነው። ሉላ ገዙ በጊዜው የጻፈችው ምንም ደብዳቤ ወይም ደግሞ በራሷ የሶሻል ሚዲያ ገጽ ላይ ያጋራችውን እንደዚሁ ሙሉ ለሙሉ ወደ እናንተ የማቀርብ ይሆናል። እንደዚህ ይላል ጽሑፉ ሲጀምር ውድ ወዳጆቼ ፊንቴክ ኢንቨስትመንት ፒኤልሲ ጋር የቢዋይዲ የኤሌክትሪክ መኪኖችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደት ተጀምሮ የነበረ ቢሆንም ከየካቲት 26 ቀን 2018 ዓመተ ምህረት ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱን ሙሉ ለሙሉ የተቋረጠ መሆኑን አስታውቃለሁ ይላል። ስለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራው በመሆኑና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርትና አገልግሎቶች የማላስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት እገልጻለሁ። የፊንቴክ ኢንቨስትመንት ፒኤልሲ አብሮኝ ለመስራት ያሳየውን ፍላጎት እያመሰገንኩኝ መልካሙን ሁሉ እመኝለታለሁ። ከዚህ በኋላ በቢዋይዲ መኪና ላይ ስላላችሁ ማናቸውንም ጥያቄ ቀጥታ ድርጅቱን ማነጋገር የምችሉ መሆኑን አሳውቃለሁ። ከታላቅ አክብሮት ጋር ትላለች ሉላ ገዙ ማለት ነው። ስለዚህ አስቡት የዛሬ ዓመት ማለት ነው በየካቲት 26 2017 አካባቢ ነው ይሄንን ጽሑፍ ለወዳጆቿ ለአድናቂዎቿ ያጋራችሁ ማለት ነው። ነገር ግን በዚህ ትርምስ ውስጥ የነበሩ ሌሎች ታላላቅ ሰዎች ማለትም እነ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛዊ፣ ገረም ደጀኔ፣ መንሱር ጀማልና ካሊድ እንዲሁም ሌሎችን ጨምሮ ለዚህ ድርጅት አምባሳደር ለመሆንና የቢዋይዲ መኪናውን ለማግኘት ከፍተኛ ርብርብ ሲያደርጉ እንደነበር በጊዜው የነበሩ አንዳንድ ሰዎች እንግዲህ እማኞች እየተናገሩ ይገኛሉ። በአንድ ወቅት እንደውም ከእግረኛው ሚዲያ ጋር ሰራዊት ፍቅሬ ቀርቦ ሲጠየቅ እኛ ምን ማድረግ እንችላለን፣ በወቅቱ የነበሩ ትልልቅ ባለስልጣናትን ጨምሮ ይሄንን ሲያግዙ ነበረ ሲልም ተናግሯል ማለት ነው። እንግዲህ ማንን ለመናገር እንደሆነ ይታወቃል። በጊዜው ምክትል ጠቅላይ ሚኒስትር የነበሩትም ሰው የዚህ ፕሮግራም በመስቀል አደባባይ ተገኝቶ ፕሮግራሙን በመክፈት በጣም ደስ የሚል ነገር እንዳለው ሲናገሩ ተሰምቷል ማለት ነው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌብል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ ይሄ እኮ ማንኛውንም ሰው ለመግዛት ያጓጓል። እንግዲህ ከታዋቂ ሰዎች ጀርባ የነበሩ ትልልቅ ፖለቲከኞች እንደነበሩም ለዚህ ለፊንቴክ ኢንቨስትመንት ተቋም ሲሰሩ የነበሩ ሰዎች እንዳለ አሁን ላይ እየተጠረጠረ ይገኛል። ወደፊት እያንዳንዱ ነገሮች በግልጽ እንደሚወጡ እንግዲህ ይታመናል ማለት ነው። ምክንያቱም የፌዴራል ፖሊስ ከትልልቅ የውጭ ድርጅቶች ተቋማት ጋር ጨምሮ እየሰራ ነው። እነዚህን ከህገወጥ ገንዘብ ዝውውር ጋር የተያዘ ጉዳይ ስላለው ማለት ነው። ይህን ጉዳይ እየተከታተልን ወደ እናንተ የምናደርስ ይሆናል ማለት ነው። በሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝና አብርሃም ግዛው፣ ገረም ደጀኔ፣ መንሱር ጀማል፣ ካሊድ ናስር ላይ አሁን መንግስት የዋስትና መብታቸውን ሙሉ ለሙሉ አንስቶ እዛው እስር ላይ እንዳሉ ይታወቃል ማለት ነው። በዚህም አጋጣሚ የሴቶችን አርቆ ሐሳቢነትና የውስጥ ስሜትን የመረዳት አቅማቸውን ተመልክተናል። ሉላ ገዙ ለዚህ ተግባርሽ ከልብ እናመሰግናለን እያሏት ይገኛሉ ብዙዎች ማለት ነው። በዚህ ጉዳይ የምናገኘውን እያንዳንዱ መረጃ ወደ እናንተ የምናደርስ ይሆናል። ቸር ያሰማን።